ሄሉሻዬ ማለት ነው የስራሽን ይስጥሽ። አንድ ቀን የቀረው ለመሄድ እያልሽ እንደዚያውን የልጁን ጨጓራ መላጥ ጥሩ ነው። ወይኔ ግን የናቲ ቅናት እኮ ቤተሰቦች ቤስት ፍሬንድ ምናምን የሚባል ነገር አይሰራም ሲል ባርኮት ነው ትዝ ያለኝ ቲክቶክ ላይ ካወቃችሁት ማለት ነው። እና ሰላም ጤና ይስጥልኝ ውድና እየተከበራችሁ የሄሉዬ ወዳጆች እንዲሁም ደግሞ የኔ ቤተሰቦች እህቶቼ፣ ምነው ምትክዬ በሄሉ ጠፋሽ እያላችሁ እየጻፋችሁልኝ ነው። ይሄው መጥቻለሁ የኔ ምርጦች ማለት ነው። እንዴት ናችሁልኝ? ሰላም ነው ሁሉ መልካም አለውላችሁ። እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳርቻ የኔ ፈላጊዎች የኔ ጠያቂዎች ምነው ጠፋሽ በሄሉ እያላችሁ የምትጠይቁኝ እህቶች በሙሉ ማለት ነው ሰላማችሁና ጤናችሁ ብዝት ትርፍርፍ ይበልኝ። ይሄው መጥቼላችኋለሁ ማለት ነው። እኔ ብቻ ሳይሆን ያው አልቀብሽ የፕራንኮ ንግስትም እንግዲህ ሰሞኑን እንግዲህ በወጥራ ይዘዋለች ናቲን ማለት ነው። ደግሞ የሚያስቀኝ እኮ የናቲ ቅናት እኔ እንዴት በቃ የሚይዘው የሚጨብጠው እኮ ነው የሚያጣው ነብር ነው የሚሆነው። ወይኔ ናቲ ግን በነገራችን ላይ ሄሉዬን በጣም እኮ ስለሚወዳት ነው። እግዚአብሔርን በጣም ያፈቅራታል። በቃ ማንም ሰው እንዲያይበት አይፈልግምና አንዳንድ ቃላቶች ያስቀኛል ልጁን ማለት ነው። አንተ ኩሽና ለኩሽና ምን ሰራ አንተ ወንድ ልጅ አይደል? ልጁ ስለ ክችን ነው የሚያወራው። ይህን እንቀይራለን ይህን እንቀይራለን ሲል እናቴ አንተ ወንድ ልጅ አይደል እንዴ ስለ ኩሽና የምታወራው አለ ነው። ወይኔ ናቲና ሄሉሻዬ የዛሬ ያበደ ነው በነገራችን ላይ። በዚህ አጋጣሚ ግን ሄሉን እየሰማት ነበረ። ግን አታስፈራሩን በእናታችሁ የኢትዮጵያ ኑሮ ውድነት እያላችሁ። እኔ እነሱን እያየው እግዚአብሔርን እዚህ ሆኜ እያሰብኩ ነበር። በእርግጥ አኗሪ እግዚአብሔር ነው፣ ግን የአዲስ አበባ ኑሮ በጣም ከባድ ነው እውነት ለመናገር። ቤት ኪራይ ተጨምሮ አስቤዛ ተጨምሮ የኢትዮጵያ የአዲስ አበባ እንደውም ወደ ክፍለ ሀገር ምናምን ይሻላል ቤት ኪራዩ ምናምንና ሄሉ ያመጣችሁ ሀሳብ ያው ሼር አድርገን እንግዲህ ከልጁ ጋር ቤት ኪራይም ኑሮም አንድ ላይ ልንኖር ነው። ብቻዬን ከምቀመጥ አንተም ልትሄድ ነው የደብረኛል አይነት ነገር ነው እንግዲህ ለናቲ ዛሬ በኃይለኛው ማለት ነው ያንጨረጨሩት። ልጁም ይችላል በዚህ አጋጣሚ ከምር ቢኒ ነው አይደል? ለልጁም ሄሉሻ እየበቃ ቻናል ክፈችለት በእናትሽ። እሱም ከፍቅረኛው ጋር መጥቶ እንደዚህ ዘናፈታ ይበልበት ማለት እኔ እኮ ሄሉሻዬ ጓዳ እየገባሽ እያጎነበሽ የምስቂው ነገር ናቲን እያየሽ እኔ ራሱ ከአንቺ ጋር ስቃለሁ። እና ናቲ እንኳን ለአንቺ ለእኛ ራሱ የሚያስቅ ልጅ ነው። ቅናቱ ወይኔ ናቲ እንዴት እኮ እንደሚጨረጨር ሄሉሻዬ። ለወደፊትሽ እንግዲህ ናቲ ቤስት ፍሬንድ ምናምን የሚባል ነገር አያስፈልግም ብሏል። እውነቱን እኮ ነው። በነገራችን ላይ አንድ ሴት ልጅ ፍቅረኛ ካላት ወን ደግሞ ባል ካላት የምን የወንድ ቤስት ፍሬንድ ጓደኛ ኖርማል ጓደኛ የሚባል ነገር አያስፈልግም። የምን ሄሉሻዬ እዚህ ጋር ጥንቃቄ ልታደርጊበት ይገባል። ምክንያቱም በኋላ ላይ ልጁ እምነት እንዳይኖረው እንዳደርገው እንደዚህ አይነት ነገር ግን ለእኔ ቢቀር ብዬ ነው ማስበው። እኔ እችላለሁ ሁሉን ነገር ነው ያለው ናቲ። ይመች። ወንድ ልጅ ማለት እንዲህ ነው በቃ። እናቴ የራሴ የሚላትን ሴት ሲያስከብር እንዴት ደስ እንደሚል። እኔ ወጪው ከብዶኛል፣ ኑሮ እንዲህ ነው፣ ሰው ያስፈልገኛል፣ አንተም ልትሄድ ነው ይደብረኛል ስትለው ወጪን ያስቸገረች እኔ እችላለሁ ነው ያላት በቃ እንጂ ቤስት ፍሬንድ የሚባል ነገር እኔ ናቲ እያለሁ በህይወት ሞቼ እገኛለሁ ነው ያለውና ሄሉ ግን ማለት ነው ስሬስ ሆነሽ የልጁን ሻንጣ እኔ እኮ ፍራሹን ራሱ ኬት ነው ያመጣ ኬት አገኘሽው? እንደው ለሆነ ተንኮል ስታስቢ መቼም እቃዎቹን ኬት እንደምታገኛቸው ይገርመኛል። መቼም እዛ ሻንጣ ውስጥ የሞላሹ ልብስ ያንቺ ነው አይደል? ያንቺን ሞልተሽ የልጁ አስመሰልሽ። ፍራሹን ደግሞ ኬት አገኘሽ? እናቴና እኔ እንደው የናቲ መንጨርጨር እንደው ወይኔ ናቲዬ እንደው አቃጠለች ካደል ገና አፈር እኮ መጨረሻ ላይ ደነገጠ። እግዚአብሔርን አንድ ቀን ነው እንግዲህ ሊሄድ አንድ ቀን ይቀረዋለች። ግን ተላምዶ መለያየት ግን ከባድ ነው የእውነት ቤተሰቦቼ። እኔ እንጃ ከምትወዱት ያውም ደግሞ የእኔ ካላችሁ ሰው ጋር ያውም እንዲህ ቀን በቀን መገናኝ ምን አለመሰላችሁ ናቲ ለሴት ልጅ አይመጥናትም። ለስሟ አይደለም ቤስት ፍሬንድ አብሯት አንድ ቤት ሊኖር አንተ ወንድ ልጅ አይደለ እንዴ ተሸክማ አሰራም ተሸክማ አትለወጥም። ለብቻ እህት አትበል እህቶችን ሄድፈልግ እንኳን አንተ እኔ ራሱ ለምንድን ነው ከሄዱ ጋር አብሬያት ያልተቀመጥኩት ለስሟ ጥሩ ስላልሆነ እኔ አሁን ፍቅረኛዋ ነኝ አለ ግን አልጋዤ ነው ምኖረው እስከምመለስ ወደ መጣሁበት ግን ለምንድን ነው ለእሷ ለስሟ ጥሩ ስላልሆነ አስተሳሰቡ ግን ናቴሻዬ ይመች፣ የምር ይመች። የጨዋ ልጅ ያሳደገው እንዲህ ነው። ለሴት ልጅ ስም ምን ያህል ለሴት ልጅ ስም እንደሚጠነቀቅ ነው ከናቲ እየተገነዘብኩትና ናትዬ ተበልታል። ዛሬ በኃይለኛው ነው ፕራንክ የተደረገው። ያውም ደግሞ በማይመጣበት ማንኛውም ወንድ ቢሆን አይፈቅድም እንደዚህ አይነት ነገር። እንዴ ሴት ብትሆን ችግር የለም ሴት ብትሆን ሼር አድርገን ጓደኛዬ ናት አብሬህ ልንሆን እሱም ይስማማል ችግር የለውም። ግን ወንድ ልጅ ሲሆን አስቡት
ወንዱ ጋም ሴት ልጅ ሄዳ ከወንዱ ጋር ሼር አድርጌ ልኖር ነው ብላ ለእሱ ፍቅረኛ ብነግራት እሷም እንደዚሁ ነው የምትሆነው። እና ከባድ ነው። እኔም በሆነ አልቀበለውም። ከባድ ነው። እንዲህ የፈለገ ብትወዷት አታደርግም እንዲህ ብትሉት እንኳን ልባችሁ ፈቃደኛ አይሆንም። እና ሄሉሻዬ ግን እኛ አልቻልንሽም። ናቲ ሳይመለስ ተቃጠለብን እኮ ተንገበገበ። ናቲዬ እንግዲህ መቻሉን ይስጥ። ልጅቷ መቼም ያው አትቻልም፣ በእንደዚህ አይነት ነገር አትቻልም። እና በዚህ አጋጣሚ ግን ማለት ነው ቤተሰቦቼ እግዚአብሔርን ሄሉ ቤት ራሱ ቪው በጣም ቀንሶባቸዋል ተመልካች። በእርግጥ የእኛ ተመልካች እኔ የሚገርመኝ የእኛ ሰው በቃ ጭቅጭቅ ቡጥቡጥ ነው አይደል የምንፈልገው። በፍቅር ሲመጡ ብዙም አይደለም። እስቲ እዩት ቪያቸውን እግዚአብሔርን። በፍቅር ሲመጡ ቪያቸው በጣም ተመልካች ይቀንሳል። ግን ሁለቱ ናቲና ሄሉ ተለያዩ ወይም ደግሞ ተጣሉ፣ ሄሉ ከሌላ ሰው ፍቅር ጀመረች ሲባል ቪው ይጨምራል። ተመልካች ይህንን ነው የሚፈልገውና እነሱም እኮ ተጣልተው ቢመጡ አንፈርድባቸውም። እንደው እግዚአብሔርን ለምንድን ነው ቪዋቸው በጣም ይቀንሳል? አሁን ሄሉን እንዳያቸዋት ሌላ ስራ የላትም ይመስለኛል። በዚሁ በቻናል ነው እንግዲህ የምትንቀሳቀሰውና ቪው በሚቀንስ ሰዓት የሆነ ተስፋ ያስቆርጣል። ሌላ ስራ ልሞክር ስትሉ ብዙ ነገር አለ። ደግሞ በዩቱብ ብቻ የሚቀመጥ ሰው ከሆነ ኢትዮጵያ ላይ ያለው ሰው ይከብዳል። ቤት ክራይ አስቦ አዲስ አበባ ላይ የመሰለ ቤት ተከራይቶና ለምንድን ነው ማታዩት? ለምንድን ነው እስከ መጨረሻ ውስጥ ጨርሳችሁ ማታዩት? እግዚአብሔር ቪዲዮ አታሳልፉ። ያውም ደግሞ የነ ሄሉ ቪዲዮ የሚያልፍ አይደለም እንዴ! የናቲ መንጨርጨር ራሱ እኮ እንዴት እንደሚያስቅ እንዴ! ሄሉማ ሻንጣውን ይዛ ገብታ እኮ ጓዳ ስቃን የመጣችው ሄሉ ሻይ ጓዳ ገብተሽ አላስቲል ብሎሽ እኔ ላስገባው ብለሽ ሻንጣውን ስቀሽ መጣሽ አለ። አይ ናቲ፣ እኔ ናቲ ያሳዝነ የሆነ ሚስኪን የዋህ አፍቃሪ ነው። በዛ ንጹህ ልብ አግኝተሻል። ተደራደይና ተቀመጭበት ሄሉ ሻዬ። ግን ተጠንቀቂ። እንደዚህ አይነት ነገር ወንድ ልጅ የሆነ እንዲጠራጠር ያደርገዋል፣ ባይሆን ራሱ ማለት ነው። እና ናትዬ እንግዲህ ሊመለስ ይመስለኛል። እንግዲህ ከዚህ ከመድረቅ ከሄሉን ፕራንክ ተላቆ እንግዲህ ወደ መጣበት ሊመለስ ይመስለኛል። እኔ ግን ናቲ ባሄድ እዚሁ አብረው ሆነው እንደውም እውነት ሽማግሌ ልከው ተጋብተው፣ ግን ልጅ አሁን ላይ ሳይሆን ልጅ ገና ነው። የኑሮም ጉዳይ ከባድ ነው። ሁለቱ ጠንከር በርታ ሲሉ ልጅ ይመጣል። ግን ሽማግሌ ልከው ተጋብተው አብረው እየሰሩ ዩቱባቸውን እያጣጠፉ መለወጥ ይችላል። ግን እውነት ቤተሰቦች አዲስ አበባ ላይ ካልሆነ መኖር አይቻልም። ለምንድን ነው ፌመሶች በየሀገራቸው ቁጭ ብለው የራሳቸውን እንደው አገር ቤት ምናምን እኮ ይሻላል። እውነት ከተማ ሌላ ከተማ እኮ ይሻላል ከአዲስ አበባ። አሁን ሄሉ ከአርባ ምንጭ ነው የመጣችው። አርባ ምንጭ ላይ ተቀምጣ ብትሰራ እንዴት አይነት ህይወት ትኖራለች? አዲስ አበባ ላይ ቤት ክራይ ውስጥ ለምን ይወጣል? በዚህ ልክ ግዴታ አዲስ አበባ መቀመጥ ግድ ነው። ፌመስ ሲሆኑ ወደ አዲስ አበባ ነውና ኑሮ ያው ሁሉም ቦታ ነው። ግን የአዲስ አበባ ይብሳል። ክፍለ ሀገር ይሻላል። ምንም ቢሆን እንዳቅማችሁ ትኖራላችሁና ሄሉዬና ናቲ ይመቻችሁ። እንግዲህ የኔ ምርጦች የዛሬ መጥቻለሁ።